ሰላም ሰላም ቤተሰብ እንዴት ናችሁ? ብዙ ሰዎች እንግዲህ ኤርድሮፕ ላይ እየሰራችሁ ነው የምትገኙት ማለት ነው። ስፔሻሊ ከቅርብ ጊዜ ወዲህ ደግሞ ከቴሌግራም ኤርድሮፖች ወደ ሞባይል አፕሊኬሽን ኤርድሮፕ እና እንዲሁ ደግሞ የዌብሳይት የቴስትኖት ኤርድሮፖች ላይ እየሰራን እንደሆነ ፋሚሊ የሆናችሁ ሰዎች ታውቁታላችሁ። እዚህ ጋም እንደምታዩት እንግዲህ እነዚህ የሞባይል አፕሊኬሽን ማይን የሚደረጉ እኔም በየጊዜው ስለነዚህ አዳዲስ ኢንፎርሜሽኖችን አፕዴት እያደረኩ ነው የሚገኘው ማለት ነው። እነዚህ ብቻ አይደለም ሌሎችም አሉና እዚህ ጋር ብዙ ኤርድሮፖች ወይ ደግሞ የሞባይል አፕሊኬሽን ማይን የሚደረጉ እኔም እየሰራዩ ያለ አሉ ማለት ነው። እንዲሁ ደግሞ ቴስትኔት ወይ ደግሞ የዌብሳይት የኤክስቴንሽን ኤርድሮፖች በጣም አሉ። እነሱ ላይም እየሰራን ነው። ስፔሻሊ ቴሌግራም ቻናሌን ጆይን ያደረጋችሁ ሰዎች እዚህ ላይ ብዙ ሊንኮች ብዙ ኢንፎርሜሽኖች እያገኛችሁ ነው የምትገኙት ማለት ነው። እዚህ ጋር አዲስ ከሆናችሁ በዚሁ አጋጣሚ ጆይን አድርጉላችኋለሁ። ኒው ኤርድሮፕስ 12 21 የሚል በዚህ ዩዘር ኔም ሰርች አድርጉትና ቴሌግራም ላይ ቴሌግራም ቻናሌን ጆይን አድርጉ። እዚህ ላይ በጣም ብዙ ጠቃሚ የሆኑ ኢንፎርሜሽኖችን አፕዴት እያደረኩ ስለሆነ ጆይን አድርጉ እላችኋለሁ። በዛሬ ቪዲዮ ደግሞ ቤተሰብ አንድ የሞባይል አፕሊኬሽን ሪቪው እናደርጋለን ማለት ነው። እዚህ ሞባይል አፕሊኬሽን ላይ እንዴት ሳይን አፕ እንደምታደርጉ እንዴት እንደምትሰሩ ያለው ነገር ሃይላይት እነግራችኋለሁ ማለት ነው። እኔ ኦልሬዲ ሳይን አፕ ስላደረግኩ ማለት ነው። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ በየጊዜው ስለ ክሪፕቶ ስለ ኤርድሮፖች በጣም አሪፍ የሆኑ ኤርድሮፕ ቪዲዮዎች ስለምሰራላችሁ ሰብስክራይብ ላይክ ሼር እያደረጋችሁ ፋሚሊ ሆኑላችኋለሁ። ለኔ በጣም ትልቅ ሞራል ነው። ለእናንተ ምንም አያስከፍልም። ለኔ ግን በየጊዜው ቪዲዮ እንዲሰራ ስለሚጠቅመኝ ቤተሰብ ሆኑላችኋለሁ። እንግዲህ ቤተሰብ የዛሬው አፕሊኬሽን እንግዲህ እዚህ ጋር እንደምታዩት ኤምኢ ፓስ የሚባል የሞባይል አፕሊኬሽን ማይን የሚደረግ ኤርድሮፕ ወይ ደግሞ የሚሰሩበት ኤርድሮፕ የሚሰሩበት አፕሊኬሽን ነው ማለት ነው። ሶ ይሄ አፕሊኬሽን ላይ እንዴት ነው የምንሰራ ካላችሁ መጀመሪያ ሊንኩን ቴሌግራም ቻናሌ ወይ ደግሞ አሁን ያስቀምጥኩላችሁ ቴሌግራም ቻናሌ ላይ ነው የሚያስቀምጥላችሁ ማለት ነው። ያን ክሊክ ስታደርጉ ቀጥታ ወደ ፕሌይ ስቶር ይወስዳችኋል ማለት ነው። ወይ ደግሞ ወደ ፕሌይ ስቶር አፕ ይወስዳችኋል። ከፕሌይ ስቶር ደግሞ አፕሊኬሽኑን ዳውንሎድ ነው የምታደርጉት ማለት ነው። ሶ አፕሊኬሽኑን ዳውንሎድ ካደረጋችሁ በኋላ ምንድነው የምታደርጉት? በጂሜል ወይ ደግሞ በኢሜል ተጠቅማችሁ ደግሞ ሳይን አፕ ነው የምታደርጉት ማለት ነው። በጣም ቀላል ስቴፕ ነው ማለት ነው። ሶ ሳይን አፕ ታደርጉታላችሁ። ሳይን አፕ ካደረጋችሁ በኋላ ደግሞ ኢሜላችሁን ቨሪፋይ እንድታደርጉ ይጠይቃችኋል ማለት ነው። የኢሜሉ ቦታ ስልክ ቁጥርን መጠቀም ትችላላችሁ፣ ምንም ችግር የለውም። ሶ ስልክ ወይ ደግሞ ኢሜል ተጠቅማችሁ ሳይን አፕ ካደረጋችሁ በኋላ ቬሪፊኬሽን ቨሪፋይ እንድታደርጉ ይላችኋል። ከዛ በኋላ ቨሪፋይ ነው የምታደርጉት ማለት ነው። ከዛ በኋላ ምንድነው የምታደርጉት? ሎጊን ታደርጉታላችሁ ወይ ደግሞ ፓስወርድ ተጠቅማችሁ ሎጊን ታደርጉታላችሁ ማለት ነው። ፓስወርድ ክሬት ታደርጉትለትና ፓስወርዱን ክሬት አድርጋችሁ ሎጊን ስትሉ ዋሌት ክሬት እንድታደርጉ ወይ ደግሞ ክሬት ዋሌት ይላችኋል። ያን ዋሌት እንደ አዲስ ነው ክሬት የምታደርጉት ከዚህ በፊት ዋሌት ስለሌላችሁ ማለት ነው። ዋሌት ክሬት ስታደርጉ ፍሬስ ወርድ ወይ ደግሞ ብዙ ሰዎች ታውቁታላችሁና ዋሌት ስንጠቀም 12 ወይ ደግሞ 24 ፍሬስ ወርዶች አሉና 12 ፍሬስ ወርድ ይሰጣችኋል ማለት ነው። ሶ ያን ፍሬስ ወርድ ምንድነው የምታደርጉት? ጽፋችሁ አሪፍ ቦታ ወይ ደግሞ ወሳኝ የሆነ ቦታ ማስቀመጥ ነው ማለት ነው ከእናንተ የሚጠበቀው ማለት ነው። ከዛ በኋላ ከጻፋችሁ በኋላ ኔክስት ስትሉ ከዛ ፍሬስ ወርድ የተወሰነ እንድትጽፉ ይላችኋል። የተወሰነ ፖይንቶች ወይ ደግሞ የተወሰነ ቁጥሮች ይሰጣችኋል። 8ኛ ስንት ምንድነው 6ኛ ምንድነው ብሎ ይጠይቃችኋል። ጽፋችሁ ስለያዛችሁት እሱን ታስገቡና ኔክስት ትሉታላችሁ ማለት ነው። ከዛ ቀጥታ ወደ አፕሊኬሽኑ ነው የምትገቡት ማለት ነው። ሶ እዚህ አፕሊኬሽን ላይ ከገባችሁ በኋላ እዚህ ጋር እንደምታዩት ምንድነው ሪሲቭ የሚል አለ፣ ሴንድ የሚባል ነገር አለ። ሶ እነዚህ ሁለቱም እንደ ዋሌት ነው እንግዲህ ምንድነው ክሬት ዋሌት ብላችኋል። እንዲሁ ደግሞ ፍሬስ ወርድም ስላለው ዋሌት ነው እንደ ዋሌት ነው። እዚህ ላይ የምትሰሩት ነገር ግን እዚህ ጋር ኤምኢሲ የሚባለውን ማሰብሰብ ነው ማለት ነው ከእናንተ የሚጠበቀው። የአንዱ ኤምኢኤስ ስንት ነው? ወደ $4 ነው ማለት ነው። አሁን ለምሳሌ አንድ ኤምኢኤስ ካገኛችሁ $4 ነው። እዚህ ላይ ደግሞ ደስ የሚለው
ምንድነው ሊስቲንግ ዴይ ሳትጠብቁ ምንድነው መሸጥ ትችላላችሁ። ኤምኢ ትራንዛክሽን ላይ መሸጥ ወይ ደግሞ ትሬድ ማድረግ ትችላላችሁ ማለት ነው። ሶ ያ ስለሆነ ይሄ ኤርድሮፕ ለየት የሚያደርገው ደግሞ ይሄ ነገሩ ነው ማለት ነው። ሊስቲንግ ዴይ ሳትጠብቁ መሸጥ የምትችሉበት መንገድ ወይ ደግሞ ኤምኢ ሲ ፒ2ፒ ላይ ገብታችሁ መሸጥ ትችላላችሁ ማለት ነው። ከእናንተ የሚጠበቀው እንግዲህ መጀመሪያ ኤምኢሲ የሚባለው ነገር መሰብሰብ ነው። ከዛ በኋላ ደግሞ ኔክስት ላይ እኔም ቪዲዮ ሰራላችኋለሁ እንዴት ትሬድ እንደምናደርግ ወይ ደግሞ እንዴት ውስድሮ እንደምናደርግ ቪዲዮ ስለሚሰራላችሁ ማለት ነው። እዚህ ላይ በሁለት መንገድ ነው በደንብ የምትሰበስቡበት ማለት ነው። አንደኛ ኢንቫይት በማድረግ ነው። ኢንቫይት ስታደርጉ 0.1 ነው ፐር ዩዘር የሚሰጣችሁ ማለት ነው። ሁለተኛ ደግሞ ስቴክ በማድረግ ነው ማለት ነው። የተሰጣችሁትን እዚህ ጋር ስቴክ እያደረጋችሁ ደግሞ ምንድነው ተጨማሪ ታገኙታላችሁ ማለት ነው። ሶ ከፈለጋችሁ ስቴክ ማድረግ እንዲሁ ደግሞ ኢንቫይት በማድረግ ብዙ ኤምኢሲ የሚባለውን ቶኬን ታገኙታላችሁ ወይ ደግሞ መሰብሰብ ትችላላችሁ ማለት ነው። ሶ በዛ መልክ እዚህ ላይ በደንብ ማስራት ትችላላችሁ ማለት ነው። እዚህ ጋር ደግሞ ሌላ ነገር በጣም ወሳኝ ፖይንቱ ምንድነው? ኬዋይሲ ነው ማለት ነው። እዚህ ጋር ሴኮንድ ላይ ያለውን አንዴ ክሊክ ስታደርጉ ኬዋይሲ ወይ ደግሞ ቨሪፋይ ናው ይላል ማለት ነው። እዚህ ላይ ቨሪፋይ የምታደርጉት ምንድነው? አንደኛ ናሽናል አይዲ ካላችሁ፣ ሁለተኛ ፓስፖርት ካላችሁ፣ ሶስተኛ ደግሞ ድራይቨር ላይሰንስ ካላችሁ ኬዋይሲን ኮምፕሊት ማድረግ ትችላላችሁ ማለት ነው። እዚህ ጋር እንደምታዩት የኔ አንደር ኮንፈርሜሽን ነው። ኦልሬዲ ሰሚት አድርጌዋለሁ ኬዋይሲን ሶልቭ ወይ ደግሞ ምንድነው አፕሩቭ አላደረጉልኝም እና እየጠበቅኩ ነው ያለው ማለት ነው። ሶ እንግዲህ አፕሩቭ ሲያደርጉልኝ እንዲሁ ደግሞ ይሄን ኤምኢሲ የሚባለውን ቶኬን ከሰበሰብኩ ምንድነው የሚያደርገው? ቀጥታ ትሬድ ማድረግ ይችላሉ ማለት ነው። ሌላ ነገር ደግሞ ምንድነው ቼክኢን የሚል ነገር አለ እዚህ ጋር ማለት ነው። ቼክኢን እያደረጋችሁ ዴይሊ ደግሞ ስፔሻሊ ኬዋይሲ ኮምፕሊት ካደረጋችሁ በኋላ ቼክኢን እያደረጋችሁ በየቀኑ የተወሰነ መሰብሰብ ትችላላችሁ ማለት ነው። ሶስተኛ ደግሞ ምንድነው ስቴኪንግ ያልኳችሁ ማለት ነው። ቼኪንግ ሪፈራል እና ስቴኪንግ ብያችኋለሁ። እዚህ ጋር ስቴኪንግ ላይ ስትገቡ እዚህ ጋር ምን ያመጥላችኋል? እዚህ ጋር ስቴኪንግ ይልና ፍሌክሲቢሊቲ ይላል፣ እንዲሁ ደግሞ ፊክስድ ተርም ይላል። እዚህ ጋር እንደምታዩት 25% ነው። እዚህ ጋር ደግሞ ምን ኃይል ስቴክ ማድረግ እንደምትችሉት ማለት ነው። እዚህ ጋር ደግሞ ፊክስድ ስታደርጉ ደግሞ ወይ ደግሞ ስቴክ የምታደርጉት ፊክስድ ስታደርጉ ያ ማለት ምንድነው እንደፈለጋችሁ ማውጣት አትችሉም ማለት ነው። 50% ነው። እንዲሁ ደግሞ ምን ኃይል ደግሞ ስቴክ ማድረግ እንደምትችሉ እዚህ ጋር አስቀምጦላችኋል ማለት ነው። ሶ በዚህ መልክ ወይ ደግሞ በስቴኪንግ መልክ በጣም ብዙ ኮይን መሰብሰብ ትችላላችሁ። እንዲሁ ደግሞ ሬፈራል ሊንካችሁን ሼር እያደረጋችሁ ሰዎቹ በእናንተ ገብቶ ኬዋይሲን ኮምፕሊት ካደረጉ 0.1 ኤምኢሲ ማግኘት ትችላላችሁ ማለት ነው። እንግዲህ የአንዱ ኤምኢሲ ዋጋ በጣም አሪፍ ነው፣ $4 አካባቢ ነው። ሶ ይህን ኬዋይሲን ኮምፕሊት ካደረጋችሁ ከሰበሰባችሁ በኋላ ደግሞ ሊስቲንግ ዴይ ሳትጠብቁ ደግሞ ውስድሮ ማድረግ ትችላላችሁ። ቀደም እንደነገርኳችሁ እንዴት ውስድሮ እንደሚደረግ ደግሞ እኔም ቪዲዮ ስለምሰራላችሁ በትዕግስት እንድትጠብቁኝ እስከዛ ድረስ ደግሞ ይሄ ላይ በደንብ እንድትሰሩበት እላችኋለሁ። ሊንኩ ደግሞ እዚህ ቴሌግራም ቻናል ላይ ነው ከስር ነው የሚያስቀምጥላችሁና እዛ ላይ ገብታችሁ ያለው ነገር በደንብ እንድትሰሩበት እላችኋለሁ። ሜቢ ጥያቄም ሀሳብም የሚሆንባችሁ ነገሮች ካለ ደግሞ ኮሜንት ላይም ጠይቁኝ፣ ቴሌግራም ላይም ጠይቁኝ። ቴንክ ዩ ሶ ማች። መልካም ጊዜ